ሰባቱ ሰማያት የሚከፈቱበት የሰው ልጆች ጸሎት ያለ ከልካይ ወደ ፈጣሪ የሚደርስበት ያ ድንቅ ዕለት መች እንደሆነ ያውቃሉ? የሰው ልጆችን ከማኅፀን ጀምሮ እስከ መቃብር የሚጠብቀው የኃጢአት ቁስልን የሚፈውሰውና ሰይጣን ያደከመውን ትዳር የሚታደገው የምህረት መልአክ ማን ነው? ዛሬ የሊቀ መላእክት የቅዱስ ሩፋኤልን ምስጢራዊና ድንቅ ገቢራተ ተአምራት እንመለከታለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስ ደግሞ ላይክ በማድረግ የመንፈሳዊ በረከት ተካፋይ ይሁኑ። ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ስሙም ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ በሶስተኛ ደረጃ ይቀመጣል። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዲል ጦቢት 12:15። የቅዱስ ሩፋኤል ዓመታዊ በዓል በጳጉሜ 3 ሰማያት የሚከፈቱበት ረዋተ ሰማይ በመባል ይታወቃል። ረዋተ ሰማይ የስሙ ትርጉም የሰማይ መከፈት ማለት ሲሆን በክርስቶስ ክርስቲያን የተባሉ ሁሉ ጸሎት፣ ልመናቸው፣ ምልጃቸው የሚያደርግበት ዕለት ነው። ቅዱሳን መላእክት የምዕመናን ልመና መስዋዕቱን የሚያሳርጉበትና ምሕረት ቸርነት ለሰው ልጆች የሚያወርዱበት ዕለት ነው። በዚህች ዕለት ምዕመናን ጸሎታቸው ያደርግላቸው ዘንድ ከምንጊዜውም በበለጠ ተግተው ይጸልያሉ። ከዚህም የተነሳ ውኖች እንደሚባረኩ በሚረዳ ጽኑ እምነት ምዕመናን ወደ ወንዞች በመሄድ በሚዘንበው ዝናብ ይጠመቃሉ። ቅዱስ ሩፋኤል ማን ነው? በወርሃ ጳጉሜ ከሚከበሩ በዓላት መካከል በየዓመቱ ጳጉሜ 3 ቀን የሚከበረው የሊቀ መላእክት ቅዱስ ሩፋኤል ዓመታዊ ክብረ በዓል በታላቅነቱ በልዩ ልዩ መንፈሳዊ ሥነ ሥርዓት ይከበራል። ሌላው ቅዱስ ሩፋኤል ወር በገባ በ13 ይከበራል። ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ስሙም ከሚካኤልና ከገብርኤል ቀጥሎ በሶስተኛ ደረጃ ይቀመጣል። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዲል ጦቢት 12:15። ይህ መልአክ እንደ ሌሎቹ ሊቃነ መላእክት ሁሉ የሰው ልጆችን ይጠብቃቸዋል። ዳንኤል 4:13፣ ዘጸአት 23:20፣ መዝሙር 90 ከ11-13። ያማልዳል፣ ከፈጣሪ ያስታርቃቸዋል። ሉቃስ 13 ከ6-9፣ ዘካርያስ 1:12። ሊቀ መልአክ ቅዱስ ሩፋኤል ያለማቋረጥ ፈጣሪያቸውን ልዑል እግዚአብሔርን ከሚያመሰግኑ ቅዱሳን መላእክት አንዱ ነው። ሊቃውንተ ቤተ ክርስቲያን ቅዱስ መጻሕፍትን መሠረት አድርገው ቅዱስ ሩፋኤልን ባደረገው ተአምር መሠረት እንደሚከተለው ይገልጹታል። ቅዱስ ሩፋኤል እንዴት ፈታሒ ማኅፀንን የሚፈታና ፈዋሴ ዱያን ሕሙማንን የሚፈውስ እንደተባለ የሚያሳዩ ድንቅ ገቢራተ ተአምራትን እንመለከታለን። የቅዱስ ሩፋኤል ገቢራተ ተአምራት። ፈታሔ ማኅፀንን የሚፈታ። በብሉይና በአዲስ ኪዳን ብዙ እናቶች ከመካንነት የተነሳ ሐዘን ጸንቶባቸው ቢቆይም ምንም የማይሳነው አምላክ የተባረኩ ልጆችን ሰጥቷቸዋል። ከነዚህም ውስጥ የይስሐቅ እናት ሳራ፣ የያዕቆብ እናት ርብቃ፣ የዮሴፍ እናት ራሔል፣ የነቢዩ ሳሙኤል እናት ሐና፣ የመጥምቀ መለኮት የዮሐንስ እናት ኤልሳቤጥ፣ የድንግል ማርያም እናት ሐና ይገኙበታል። እግዚአብሔር የመካኒቱን ማኅፀን ፈቶ የተባረከ ልጅን የሚሰጥ አምላክ ነው። ይህንንም ጸጋ ለቅዱሳን መላእክት ሰጥቷል። ይህ ሥልጣን ከተሰጣቸው ቅዱሳን መላእክት አንዱ ቅዱስ ሩፋኤል ነው። ሴቶች በምጥ የመልአኩን መልክ አንግተው ማርያም ማርያም ይላሉ። ማየ ጸሎቱን ጠጥተው ቶሎ ፈጥነው ይወልዳሉ። የይስሐቅን እናት ሳራን፣ የሶምሶንን እናት እንትኩይን ምክንያታቸውን የቆረጠ ወልዶ ለመሳም ያበቃቸው ይኸው ፈታሔ ማኅፀን የልዑል እግዚአብሔር መልእክተኛ ቅዱስ ሩፋኤል ነው። ለነፍሰ ጡር ሴቶች ረዳታቸው ቅዱስ ሩፋኤል ነው። ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። ሕፃኑ በማኅፀን እያለ ወይም እያለች በሥላሴ አርያ መልኳ መሳል ከጀመረበት ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል በጥበቃው አይለያቸውም። በመውለጃቸው ቀን ሴቶች ከሚደርስባቸው ጭንቀትና ሕመም ስሙን ጠርተው ይማጸኑታል። ፈታሔ ማኅፀን ነውና ቅዱስ ሩፋኤልም ጭንቀታቸውን ያቀልላቸዋል። ሕፃናትን በእናታቸው ማኅፀን የሚጠብቃቸው
እናቶችንም ከመጸነስ እስከ መውለድ የሚረዳቸው የመካኖችንም ማኅፀን የሚፈታ ጸጋ የተሰጠው መልአክ ነው። ፈዋሴ ዱያን ሕሙማንን የሚፈውስ ቅዱስ ሩፋኤል የሰው ልጆች ከተያዙበት የኃጢአት ቁስል ይፈወሱ ዘንድ በአማላጅነቱና በጸሎቱ የሚረዳ መልአክ ነው። በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመ ቅዱስ ሩፋኤል ነው በማለት ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነት ቃል ጽፏል። ሄኖክ 10:13 ቅዱስ ሩፋኤል በሰውነታችን ላይ የሚወጣውን ደዌም ሆነ ቁስል ይፈውስ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቶታል። በሰው ቁስል ላይ የተሾመ ከከበሩ መልአክ አንዱ ቅዱስ ሩፋኤል ነው እንዳለ ሄኖክ 6:3 ለቆሰሉ ፈውስን የሚሰጣቸው መልአክ ነው። ዛሬም ሁላችንን በአማላጅነቱ ከደዌ ሥጋ ከደዌ ነፍስ ይፈውሰናል ይጠብቀናልም። በቤተ ክርስቲያን ታሪክ ቅዱስ ሩፋኤል የምሕረት መልአክ ተብሎ ይጠራል። በተለይ በወሊድ ምክንያት ለሚጨነቁ እናቶችና በጽኑ ደዌ ለተያዙ ሕሙማን እግዚአብሔር የፈውስ እጁ አድርጎ የላከው ይህንኑ መልአክ ነው። ቅዱስ ሩፋኤል እንዴት የጦቢያንና የሳራን ትዳር እንደባረከ መልአከ ክብካብ እና አጋንንትን እንዴት እንደሚያሳድድ ሰዳዴ አጋንንት የምናይበትን ክፍል አቀርብላችኋለሁ። የቅዱስ ሩፋኤል ድንቅ ታሪክ። መልአከ ክብካብ ጋብቻን የሚባርክ መልአክ። በድርሳነ ሩፋኤል መጽሐፍ እንደተገለጸው የራጉኤል ልጅ ሳራ 7 ሰዎች አግብተዋት 7ቱም ባገቧት ሌሊት ሞተው አድረዋል። ይህንንም ከነነዌ ወደ ራጌስ የመጣው የጦቢት ልጅ ጦቢያ ያውቅ ነበር። ለአዛሪያስም ስለዚህ እኔ ለአባቴና ለእናቴ አንድ ልጅ ነኝ፣ እርሷን አግብቼ ከዚህ በፊት እንዳገቧት ሰዎች እኔም የሞትኩ እንደሆነ አባቴንና እናቴን የሚረዳቸው የለም፣ ቢሞቱም የሚቀብራቸው አያገኙምና እፈራለሁ አለ። መልአኩ ቅዱስ ሩፋኤል ግን አባትህ ከዘመዶች ወገን ካልሆነ በስተቀር ሌላ ሴት እንዳታገባ ሲል የነገረህን ረሳኸውን? በል 7 ባሎቿ ሙተውባታል ስለምትለው እኔ መድኃኒቱን አሳይሃለሁ። አይዞህ፣ አትፍራ፣ አትሞትም። የዓሣውን ሐሞትና ጉበቱን ያዘው ያልኩህ ለምን ይመስልሃል? እንግዲህ ሐሞቱንና ጉበቱን ከዕጣን ጋር ጨምረህ ስታጤስበት በሳራ አድሮ የነበረው አስማንዲዮስ የተባለ ጋኔን ወጥቶ ይሄዳል። ፈጽሞም ወደ እርሷ በገባህ ጊዜ ሁለታችሁም ይቅር ባይ ወደ ሆነው እግዚአብሔር ጸልዩ፣ እርሷም የተዘጋጀች ናት። ከኛ ጋርም ወደ ሀገርህ ይዘናት እንሄዳለን አለው። ጦቢያም ይህንን ቃል በሰማ ጊዜ ደስ አለውና ከእርሷ በስተቀር ሌላ እንዳያገባ በሙሉ ሐሳብ ወሰነ። ወደ ራጉኤል ቤት እንደደረሱ ሳራ በደስታ ተቀበለቻቸው። የሳራ አባትም ጦቢያን ገና እንዳየው ሚስቱ አድናንን ይህ ልጅ የኔ ዘመድ ጦቢትን ይመስላል አላት። ከዚያም ጋር አያይዞ ከየት ሀገር መጣችሁ አላቸው። እነሱም ከነነዌ ሀገር ነው የመጣ ነው አሉት። ከዚያም ሀገር ጦቢት የሚባል ወንድም ነበረኝ ታውቁት ይሆን ሲል ጠየቃቸው። በዚህ ጊዜ ጦቢያ አባቱን ሲጠራለት እናውቀዋለን፣ እኔም ራሴ የጦቢት ልጅ ነኝ አለው። ከዚያም በኋላ ራጉኤል የወንድሜ ልጅ ነህን ብሎ እቅፍ አድርጎ ሳመው። አድናም ሳመችውና ሁሉም ተያይዘው የናፍቆት ለቅሶን ተላቀሱ። ከወንድሙ እንደመጡም ሲገነዘብ በጋርዶ በጥሩ ሁኔታ ጋበዛቸው። ራትም ከበሉ በኋላ ጦቢያ ቅዱስ ሩፋኤል በመንገድ የነገረውን በልቡ ሲያወጣ ሲያወርድ ስለዋለ ቅዱስ ሩፋኤልን ያንን በመንገድ የነገረኸኝን አሁን ፈጽምልኝ ሲለው ሰምቶ ስለ ልጅቷ መሆኑን ስለገባው ራጉኤል ጦቢያን ልጄ ይህች ልጅ ላንተ የምትገባ ናት፣ ሰጥቻለሁ፣ አይዞህ፣ አትጠራጠር፣ አሁንም ብላ ጠጣ፣ ለዛሬም ደስ ይበልህ አለውና ሳራ ካለችበት የጫጉላ ቤት አግብተው ዘጉት። ጦቢያም ሳራን በይ አጎቴ ኑሯችን እንዲቃናልንና ጋብቻችን እንዲባረክልን አስቀድመን ወደ ፈጣሪያችን ጸሎት እናድርግ አላትና ያንን የያዘውን የዓሣ ጉበትና ሐሞት ከዕጣን ጋር ጨምሮ ቢያጤስበት በሳራ አድሮ ባሎቿን ይገድልባት የነበረው አስማንዲዮስ የተባለው ጋኔን ከሳራ ለቆ ወጥቶ ሄደ። ሁለተኛም ሊመለስ አልቻለም። እነርሱም በሰላምና በጤና አደሩ። ቅዱሳንም ከእግዚአብሔር በተሰጣቸው ጸጋ ጋብቻን በጸሎታቸው ይባርካሉ። የጦቢያና የሳራን ጋብቻ የባረከ ቅዱስ ሩፋኤል ስለሆነ መልአከ ክብካብ ይባላል። ዛሬም በምልጃው ላመኑት ጋብቻን ይባርካል፣ ትዳርንም ያጸናል። ይህ ታሪክ ጋብቻ በሰው ፈቃድ ብቻ ሳይሆን በፈጣሪና በመላእክቱ ጠባቂነት የሚጸና መሆኑን ያስተምረናል። ትዳራቸው እንዲባረክና ከክፉ መንፈስ እንዲጠበቅ የሚሹ ሁሉ የዚህን መልአክ አማላጅነት አብዝተው ይሻሉ። ሁለተኛው ሰዳዴ አጋንንት።
አጋንንትን የሚያሳድድ በተሰጠው ሥልጣን አጋንንትን የሚያሳድድ መልአክ ነው። አስማንዲዮስ የተባለ ጋኔን በሳራ ወለተ ራጉኤል ላይ አድሮ ባሎቿን እየገደለ ቢያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ አስወጥቶታል። ጦቢት 3 ከ8 እስከ 17። ቅዱስ ሩፋኤል ዳግመኛም እግዚአብሔር ሩፋኤልን አዛዜልን እጁን እግሩን አስረ በጨለማ ውስጥ አለው ተብሎ እንደተጻፈ ሄኖክ 3 ከ5 እስከ 7 ለቃይን ልጆች ሰይፍና ሾተል መስራትን የምንዝር ጌጥ ማጌጥን መቀንደብን ያስተማረ አዛዜል የተባለውን ጋኔን በእሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይህ መልአክ ቅዱስ ሩፋኤል ነው። ሄኖክ 2:18 ዛሬም ከእግዚአብሔር ተልኮ ለሰው ልጆች የተንኮልን፣ የጥላቻን፣ የመገዳደልን ሐሳብ እንዲያፈልቁ የሚያደርገውን የመልካም ነገር ጠላት የሆነውን ጠላታችንን አስጨንቆ የሚያባርር መልአክ ነው። በወርሃ ጳጉሜ የሚከበረው የሊቀ መልአክ የቅዱስ ሩፋኤል በዓል የአሮጌው ዘመን በዓላት መዝጊያ፣ ለአዲሱ ዘመን ርዕሰ አውደ ዓመት፣ ለቅዱስ ዮሐንስ በዓል መሸጋገሪያ ነው። ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በመጽሐፈ ጦቢት፣ በመጽሐፈ ሄኖክ፣ በመጽሐፈ አክሲማሮስና በድርሳኑ ላይ እንደተገለጠው ከእግዚአብሔር የተሰጠው ጸጋ የመካኒቱን ማኅፀን የሚያለመልም ሕፃናትንም በእናታቸው ማኅፀን ሳሉ የሚጠብቃቸው ድውያን ሥጋንና ድውያን ነፍስን የሚፈውስ ምሕረትን ለሚሹ ፈጥኖ የሚደርስ የክፋት አባት የሆነው ጠላት ሰይጣንን የሚያሳድድ በጋብቻና በትዳር የሚፈተኑትን የሚረዳ በመንገድ ያሉትን የሚመራ መልአክ ነው። በቅዱስ ሩፋኤል አማላጅነት የታሰረው እንዲፈታ፣ የታመመው እንዲድን፣ በትዳር ያሉትም ሰላምን እንዲያገኙ በጸሎት ወደ ፈጣሪ እንቅረብ። የሊቀ መልአክ የቅዱስ ሩፋኤል ጸሎቱና አማላጅነቱ አይለየን። አሜን። ወስብሐት ለእግዚአብሔር።